እንደውም ለውለታዋ ምላሽ የምትደበደብ የምትሰደብ ናት። አህያ ተብሎ የተጠቀሰ የሰው ልጅ ነው። ውርንጫም የተባለ የሰው ልጅ ነው። እግዚአብሔር ለሚባል አምላክ ምስጋና የማይሰጡ አምልኮ የማይፈጽሙ እነዚህ አህዛብ ተብሎ ይጠራሉ። ከእስራኤል ውጭ ያሉ ኃይልህ ሲገለጽ በሰማይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዩ ልዩ ስፍራ ሆናችሁ ይህን ድምፅ የምትሰሙ ሰላም ክርስቶስ ከኔም ከሁላችንም ጋር ይሁን። በልዑል እግዚአብሔር ስም እንደምን አላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ከዘጠኙ አበይት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላት መካከል አንዱ ለሆነው ለታላቁ የሆሳዕና በዓል በሰላም አደረሰን አደረሳችሁ። ይህንን የተመለከተ አጠር ያለ ትምህርት እንማማራለን። አምላከ አበው ከሁላችን ጋር ይሁን። ፍትሕዎን ወአምጽእዎን ሊተ ፈታችሁ አምጡልኝ። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 3 ይህንን አስደናቂ ቃል የተናገረው የሁላችን አባትና ሕይወት መድህን ዓለም ኢየሱስ ክርስቶስ ነው። ቃሉን የተናገረበትን ሁኔታ አጠር አድርገን እንመልከት። እንዲህ ይለናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያም ጊዜ የታሰረችውን አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳችኋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ቃል ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ ይለናል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን ወንጌል እያስተማረ ውሎ ሕሙማንን እየፈወሰ ውሎ ማታ ማታ የሚያርፍበት ማረፊያ ነበረው። መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤሌዮን። ቀን ቀን በምኩራባታ አይሁድ ሲያስተምር ውሎ ሲመሽ በደብረ ዘይት ያርፍ ነበር ተብሏል። እንግዲህ ማታ ማታ ደብረ ዘይት ያርፍባት የነበረች ናት። ከዚያች ከደብረ ዘይት ተራራ ግርጌ ከሚገኙ ቦታዎች አንዷ ቤተፋጌ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተፋጌ በተመሳቀለ ጎዳና ላይ ቆሞ ደቀ መዛሙርቱን ከፊታችሁ ወዳለች መንደር ሂዱ፣ እነሆ አህያይቱ ከውርንጫዋ ጋር ታስራ ታገኛላችሁ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ይሰዷችኋል፣ ፈታችሁ አምጡልኝ ብሎ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አገልጋዮቹን ላካቸው። ደቀ መዛሙርቱም እንደ ጌታ ቃል ሄደው አህያ ከውርንጫዋ ጋር ታስራ አገኙ። ፈታችሁ አምጡ ብሏልና ሰዎች ቢጠይቋቸውም ፈተው ወደ ክርስቶስ አመጡለት። ኢየሱስ ክርስቶስም በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም ገብቶ መቅደሱን 3 ጊዜ ዞረዋል። እየተዘመረለት ሕፃናት ሳይቀሩ ምስጋና እያቀረቡለት በማይቆም ምስጋና ሆሳዕና በአርያም እየተባለ እየተመሰገነ ለእርሱ መድኃኒት መባል ይገባዋል፣ አሁን አድን እባክህን እያሉ እየዘመሩ ገቡ። ወገኖቼ ሆይ ያቺ የተመሳቀለች ጎዳና ላይ ሆኖ ፈታችሁ አምጡልኝ ያለውን የአህያይቱን ትርጉም አስቀድመን እንመልከት። አህያ በብሉይ ኪዳን በመጽሐፍ ቅዱስ በዘሌዋውያን ምዕራፍ 11 እንደተጠቀሰ ከማይበሉ ካልተባረኩ
እንስሳት መካከል አንዷ ናት። ይህ ማለት ግን አህያ አገልግሎት አትሰጥም ማለት አይደለም። ከዘመን ዘመናት አስቀድሞ አህያ አገልግሎት ስትሰጥ የኖረች በብርቱ የምትለፋ ነገር ግን እንደ ውለታዋ የማትመሰገን እንደውም ለውለታዋ ምላሽ የምትደበደብ የምትሰደብ ናት አህያ። ወገኖቼ ሆይ ያችን አህያ ፈታችሁ አምጡልኝ አለ ኢየሱስ ክርስቶስ መድኃኒታችን። ከውርንጫዋ ጋራ ሸክም የለመደችውን አህያ ሸክም ካለመደችው ጋራ መደብደብ የለመደችውን አህያ መደብደብ ካለመደችው ከውርንጫዋ ጋራ ፈታችሁ፣ ታስረው ነበር፣ ፈታችሁ አምጡልኝ አለ መድኃኔ ዓለም አምላካችን። ምን ማለት ነው ፈታችሁ አምጡልኝ ማለት? አህያ ተብሎ የተጠቀሰ የሰው ልጅ ነው። ውርንጫም የተባለ የሰው ልጅ ነው። አህያይቱን ከውርንጫዋ ጋራ ፈታችሁ አምጡልኝ የተባለ የሰው ልጅ ነው ማለት ነው። አህያ የተባሉት እስራኤላውያን ናቸው። ሸክም የለመዱ፣ ሕግ የለመዱ፣ ቃል እግዚአብሔር የለመዱ፣ የእግዚአብሔርን ቃል የሚናገሩ ነቢያት የነበሩላቸው፣ ተግሳጽ የለመዱ እነዚህ አህያ የተባሉ እስራኤል ዘሥጋ ናቸው። ውርንጫ የተባሉት ደግሞ አሕዛብ ናቸው። ከእስራኤል ውጭ ያለው ሕዝብ ጀንታይልስ፣ ከእስራኤል ውጭ ያለው ሕዝብ በሙሉ አሕዛብ ተብሎ ነው የሚጠራው። እርግጥ የሕዝብ ብዙ አሕዛብ ተብሎ የሚጠራ እሱ ነው። ግን እስራኤላውያን ውጭ ያለውን ማለት በሥጋ ቆላፋን የሆኑ ያልተገዘሩ እግዚአብሔር ለሚባል አምላክ ምስጋና የማይሰጡ አምልኮ የማይፈጽሙ እነዚህ አሕዛብ ተብሎ ይጠራሉ። ከእስራኤል ውጭ ያሉ በወቅቱ ሕዝብ ዘባህቲቱ የሐድር ብቻውን የሚኖር ሕዝብ የሚባል በለዓም እንደተናገረ ብቻውን የሚኖር ሕዝብ የተባለ ለእግዚአብሔር የሚንበረከክ ለእግዚአብሔር የሚገዛ የእግዚአብሔርን ድምፅ የሚሰማ እግዚአብሔር ገዥ የሚሾምለት ሕዝብ እስራኤል ዘሥጋ ነው። የእግዚአብሔር ሕዝብም ማለት ነው እስራኤል ማለት እና እነሱ ናቸው። እነሱን ፈታችሁ አምጡልኝ አላቸው። መጀመሪያ አህያይቱን፣ ቀጥሎ ውርንጫይቱንም ፈታችሁ አምጡልኝ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን እያለን ነው ጌታ? አስቀድማችሁ በቤተ እስራኤል ለሚኖሩ በኢየሩሳሌምና በይሁዳ ከተሞች ለሚኖሩ ሁሉ ወንጌል ሰብካችሁ የታሰሩትን ፈታችሁ ከጽድቅ ከሐሰት ወደ ጽድቅ ወደ እውነት መልሷቸው፣ ከሞት ወደ ሕይወት መልሷቸው፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ጥሯቸው እያለ ነው መድኃኔ ዓለም። ፈታችሁ አምጡልኝ አለ መድኃኔ ዓለም ኢየሱስ ክርስቶስ። ምን ብላችሁ? ወንጌል ሰብካችሁ የእውነትን ቃል ምስክርነት ሰጥታችሁ ዓመተ ፍዳ ዓመተ ኩነኔ ሊሻር ጊዜው ደርሷል እያላችሁ ሰብካችሁ መድኃኒት ልጁን ክርስቶስን እኔን ሰብካችሁ ከእስራታቸው ፈታችሁ አምጡልኝ አለ። በኢሳይያስ መጽሐፍ እንደተነገረ ጌታም ያንን የኢሳይያስ መጽሐፍ ጥቅልሉን ፈቶ እንዳነበበ በሉቃስ ወንጌል በምዕራፍ 4 እንደተናገረ ለታሰሩት መፈታትን ለድሆች ወንጌልን ልሰብክ ተልኬአለሁ እንዳለ ለታሰሩት ለነዚህ ለእስራኤል ዘሥጋ ወንጌልን ስበኩላቸው ወደዚህ ጥሯቸው ብሎ ደቀ መዛሙርቱን ወፈነወሙ በበክሌቱ ይላል። ሁለት ሁለት አድርጎ ሰበካቸው። አንዱ ቢደክም አንዱ እንዲያበረታው፣ አንዱ ቢሰንፍ አንዱ እንዲያነሳው፣ አንዱ ቢወድቅ አንዱ እንዲያበረታው እንዲያነሳው ምርኩዝ እንዲሆነው ሁለት ሁለት አድርጎ ወንጌልን እንዲሰብኩ ላካቸው ተብሎ በሉቃስ 10 በማቴዎስ 10 እንደተጻፈ ልኮ ሄደው ፈተው ይዘው እንዲመጡ አደረጋቸው። መጀመሪያ ወደ ሳምራውያን ከተሞች ወደ አሕዛብ መንደር አትግቡ ብሏቸው ነበረ። ገና ከብሌት ስላልታደሱ በአእምሮ ስላልጎለመሱ ገና ስላልተነሱ ስላልበረቱ ኢየሱስ ክርስቶስ መድኃኒታችን አስቀድሞ ሄዳችሁ እነዚህ የታሰሩት እንዲፈቱ ሰብካችሁ ኑ አላቸው። ገና ከቅዝቃዜያቸው በመንፈስ ቅዱስ ስላልሞቁ። ምን ማለት ነው ወገኖቼ? መከራ ቢመጣ ደቀው እንዳይቀሩ የመንፈስ ቅዱስ ረድኤት የመንፈስ ቅዱስ ኃይል ስለሚያስፈልጋቸው ፈታችሁ አምጡልኝ አላቸው። በእስራኤል የነበሩትን ውርንጫ የተባሉ ሸክም ያለመዱ ቃል እግዚአብሔር ያልተሰበከላቸው አሕዛብ ናቸው።
እነዚህንም ፈታችሁ አምጡልኝ አለ ኢየሱስ ክርስቶስ። በማይሰረ ክህደት በማይሰረ ኃጢአት በኃጢአት በክህደት ማሰሪያ ታስረው ይኖሩ ነበርና እነዚህን ፈታችሁ ወደኔ አምጡልኝ አለ ኢየሱስ ክርስቶስ። ማንም አንዳች ቢላችሁ አለ የኛ አባት፣ ማንም አንዳች ቢላችሁ እግዚኦሙ ይፈቅዶሙ በሏቸው፣ ጌታቸው ይፈልጋቸዋል በሏቸው። እነዚህ የታሰሩት እንዲፈቱ ጌታ ይፈልጋቸዋል፣ ባለቤታቸው ይፈልጋቸዋል። የተፈጠርነው እንዲህ በኃጢአት አዘቅት ተዘፍቀን እንድንኖር አይደለም። የተፈጠርነው በበደል ማሰሪያ በክህደት ማሰሪያ ታስረን እንድንኖር አልነበረም። ከጥንት እንዲህ አልነበረም አለን ቅዱስ ወንጌል። የተፈጠርንለት ዓላማ ስሙን አመስግነን መንግስቱን ወርሰን እንደ መላእክት እንድንኖር ነበረ። ነገር ግን እኛ በኃጢአት ማሰሪያ ታስረን በምልአተ ኃጢአት በበደል ታስረን ወድቀን እንኖር ነበረ። የእግዚአብሔር ልጅ ኢየሱስ ክርስቶስ እስኪመጣ ድረስ መጣ። ያ መሲህ መጣ። ያ የኃጢአታችንን ማሰሪያ መፍታት የሚችለው ባለስልጣን። እነሆ ብዙ ነቢያት መጥተው ይህንን ማሰሪያ መፍታት አልቻሉም ነበር። እነሆ ብዙ ሊቃነ ካህናት መጥተው ይህንን ማሰሪያ መፍታት አልቻሉም ነበር። እነሆ ብዙ መምህራን በብሉይ ኪዳን ተነስተው ረበናተ አይሁድ የአይሁድ ፍርድ ሸንጎ አባላት የነበሩ ሊቅነትን ከስጋዊ ጥበብ አስተባብረው የያዙ ብዙ መምህራን ብዙ ነገስታት ብዙ ቅዱስ ተብለው በብሉይ ኪዳን የተጠሩ አርእስተ አበው ተነስተው ነበር። ግን ከዚያ ማሰሪያ መፍታት አልቻሉም። የእግዚአብሔር ልጅ ክርስቶስ መጣና ያ ተከድኖብን የነበረውን ያንን ድንጋይ ያዕቆብ ሲመጣ ብቻውን ያንን ድንጋይ እንዳነሳ እንዳስወገደ የእግዚአብሔር ልጅ ኢየሱስ ክርስቶስ መጣና ስልጣን ሰጥቶ ደቀ መዛሙርቱን ላካቸው። ፈታችሁ አምጡልኝ ብለው ሄዱ። እነሱም ፈተው አመጡ። ወገኖቼ ሆይ ማንም አንዳች ቢጠይቃችሁ ጌታቸው ይፈልጋቸዋል ብላችሁ ተናገሩ ነበር ያለው። አንድ የምስራች ልንገራችሁ ወገኖቼ። በልዩ ልዩ አይነት ሁኔታ ውስጥ ሆናችሁ የምትኖሩ ልዩ የኃጢአት ማሰሪያ ታስራችሁ የምትገኙ ሰዎች፣ በልዩ ልዩ የኃጢአት ሰንሰለት ታስሮባችሁ ያላችሁ ሰዎች፣ ለመውጣት እየፈለጋችሁ የተሳናችሁ ሰዎች፣ የማትወዱትን እያደረጋችሁ በእንባ ሸለቆ ውስጥ የምትኖሩ ሰዎች፣ በትልቅ ግራ መጋባትና በአደገኛ ጭንቀት ውስጥ ታስራችሁ የምትኖሩ፣ አንዳንድ ጊዜም በራሳችሁ ላይ ሞት የፈረዳችሁ ብሞት ይሻለኛል እኔ ምንኛ ጎስቋላ ሰው ነኝ ብላችሁ ራሳችሁን እየወቀሳችሁ ያላችሁ ሰዎች፣ ማንም እኔን አይወደኝም ያላችሁ ሰዎች፣ እኔን ማን አለኝ ብላችሁ ተስፋ የቆረጣችሁ ሰዎች፣ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ጌታችሁ ይፈልጋችኋል። ጌታችሁ ኢየሱስ ክርስቶስ ይፈልጋችኋል። ምን በበደል እስራት ታስራችሁ ብትኖሩ፣ ምን በክህደት እስራት ውስጥ ብትሆኑ፣ ምን በኃጢአት ሸለቆ በእንባ ሸለቆ ብትሆኑ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ይፈልጋችኋል። በልዩ ልዩ ሱስ ውስጥ፣ በመጠጥ ሱስ፣ በችግር ውስጥ፣ በልዩ ልዩ ነውር ውስጥ ያላችሁ ሰዎች ጌታችሁ ይፈልጋችኋል። ይህንን በዓል ስናከብር ወገኖቼ ከመፈታት ጋር ልንሆን ይገባናል። ተፈቶ የሚያመሰግን ሰው፣ ተፈቶ ሆሳዕና በአርያም የሚል ሰው፣ ተፈቶ የዘንባባ ዝንጣፊ ግንባሩ ላይ አድርጎ አምላኩን የሚያመሰግን ሰው የታደለ ሰው ነው። ፈታችሁ አምጡልኝ አለ አባታችን መድኃኒታችን ኢየሱስ ክርስቶስ። ሁሉ አመሰገኑት። ከዚያ በኋላ ደቀ መዛሙርቱ ፈጠን አሉና በአህያይቱ ላይ ልብሳቸውን አደረጉላት። አያችሁ፣ ልብሳቸውን ጎዘጎዙ። ኮርቻ አላደረጉም። ለአህያይቱ ያደረጉት ልብሳቸውን ነው ያደረጉት። ልብሳቸውን ያደረጉት ኮርቻ ትቆረቁራለች፣ አንተ ግን ልብሰ ሕይወት ወልብሰ መድኃኒት ነህ። ልብስ የክብር ምልክት ነው። ክብራችን አንተ ነህ፣ ልዕልናችን አንተ ነህ፣ ሞገሳችን አንተ ነህ፣ ኃይላችን አንተ ነህ ሲሉ ልብሳቸውን በአህያ ላይ አንጥፈው
ኢየሱስ ክርስቶስን አመሰገኑ። ከዚያ በኋላ የነበሩ ሁሉ በቀኝ በግራ በፊት በኋላ ያሉ በኢየሩሳሌም ጆሴፈስ ቤንጎሪዮን ወይም ዮሴፍ ወልደ ኮሪዮን የሚባለው ታላቅ አባት በዚህ ከ80 ከ10 መጻሕፍት መካከል ከ80 ወአሃዱ 10 መጻሕፍት መካከል አንዱ በሆነው መጽሐፉ ላይ በመጽሐፈ ዮሴፍ ወልደ ኮሪዮን ላይ ምናልባትም በወቅቱ ከ2 ሚሊዮን የሚበልጡ አይሁድ በኢየሩሳሌም ከተማ ተገኝተው ነበር ይላል። በዚህ በዓል ላይ እነዚህ ሁሉ ተገኝተዋል። እነዚህ ሁሉ በተገኙበት ነው ኢየሱስ ክርስቶስ በታላቅ ምስጋና መድኃኒት መባል ይገባሃል እያሉ እያመሰገኑ የገቡለት። እርግጥ ነው ክርስቶስ መድኃኒት መባል ይገባዋል። የበሽታችንን ሰንኮፍ ነቅሎ የሚጥል ባለስልጣን መድኃኒት ኢየሱስ ክርስቶስ ነው። ከኃጢአት እስራት ሊያድነን የሚችል እውነተኛ መድኃኒት እሱ ነው። እንደ ሌሎቹ በወቅቱ እንደነበሩት ሰዎች መድኃኒትነቱ ጊዜያዊ አይደለም። መድኃኒትነቱ ዘላለማዊ ነው። ኢያሱ መድኃኒት ተብሏል። ኢሳይያስ መድኃኒት ተብሏል። እኒህ መድኃኒት ቢባሉ በጣዕመ ስብከታቸው ነው። ኢየሱስ ክርስቶስ ግን የእውነት መድኃኒት መባል ይገባዋል። ዘላለማዊ መድኃኒት ነው እሱ። የዚህ ዓለም መድኃኒት ኤክስፓየር ዴት አለው። ዘመኑ የሚያበቃበት ጊዜ አለው። ኢየሱስ ክርስቶስ ሆሳዕናችን፣ ኢየሱስ ክርስቶስ መድኃኒታችን ግን ዘመን የማያልፍበት እውነተኛ መድኃኒት ነው። የዚህ ዓለም መድኃኒት ለሕፃን የሚሰጠው ለሽማግሌ ቢሰጠው አይረባውም። ለሽማግሌ የሚሰጠው ለሕፃን ቢሰጠው ይበዛበታል፣ ኦቨርዶዝ ይሆንበታል። መድኃኒታችን ኢየሱስ ክርስቶስ ለሕፃን ለሐዋቂው የሚሆን እውነተኛ መድኃኒት እርሱ ነው። መድኃኒት መባል ይገባሃል። ለሁሉ መድኃኒት የሚሆን ለሽማግሌው መድኃኒት የሆነ ክርስቶስ ተሰጥቶናል። ወገኖቼ ሆይ መድኃኒትን ማን ይጠላል? ክርስቶስ እኮ መድኃኒታችን ነው። ሰው እኮ መድኃኒቱን ይዞ ሌላ ሀገር ቢሄድ መድኃኒቱን ይዞ ይጓዛል። መድኃኒታችንን ሳንይዝ እንጓዛለን? በእውነት ክርስቶስ መድኃኒት መባል ይገባዋል እያሉ በታላቅ ምስጋና ከዘንባባ ዝንጣፊያቸው ጋር አመስግነውታል። አንድ ጉዳይ አንስተን ይህንን ትምህርት እንፈጽም። በአህያይቱና በውርንጫዋ ላይ ሆኖ ነው ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ወደ መቅደሱ የገባው። ምንድን ነው አህያ? አህያ የተናቀች ናት። በአህያይቱ ላይ ተቀምጦ ገባ ማለት በትንቢተ ዘካርያስ መጽሐፍ በምዕራፍ 9 ከቁጥር 9 ላይ እንደተጻፈ ወገኖቼ ሆይ በአህያ ላይ ተቀምጦ ገባ ማለት ምን ማለት ነው? ዘመኑ የሰላም ዘመን ነው ብሎ ዘመነ ሰላም መሆኑን ሰበከላቸው ማለት ነው። በብሉይ ኪዳን ዘመኑ የሰላም ዘመን መሆኑን ሲገልጡ ነገስታቱ በአህያ ላይ ተቀምጠው ይገባሉ። ዘመኑ ዘመነ ጸብ ከሆነ፣ ዘመኑ የመከራ ዘመን ከሆነ፣ ዘመኑ የጦርነት ወቅት ከሆነ ግን በፈረስ ላይ ይቀመጡና ጋሻ ይዘው ጦር ነጥቀው ዘገር ነቅንቀው የወታደር ልብስ ከል ለብሰው ይታዩ ነበረ። ወገኖቼ ሆይ ኢየሱስ ክርስቶስ በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም ገባ ማለት ዘመነ ሰላም ነው ማለት ነው። ሰላም እኮ ነው ክርስቶስ። ሰላም እኮ ኢየሱስ ክርስቶስ ነው ወገኖቼ ሆይ። እርሱ ሰላማችን ነውና ይላል ቅዱስ ጳውሎስ በኤፌሶን መጽሐፉ። እርሱ ሰላማችን ነው ኢየሱስ ክርስቶስ ራሱ ብሎናል። ሰላም እሁበክሙ ሰላሜን እሰጣችኋለሁ፣ ወሰላም አቡየ አሐድግ ለክሙ የአባቴን ሰላም እተውላችኋለሁ። የኔ ሰላም እንደ ዓለም ሰላም አይደለም። በሁከት ውስጥ ሆናችሁ የሰላም አምባሳደር የምትሆኑበት ነው። በመከራ ውስጥ ሆናችሁ፣ በችግር ውስጥ ሆናችሁ ማቃችሁን ቀዶ ደስታን የሚያስታጥቃችሁ ሰላም ነው። ሐዋርያት እየተገረፉ ደስ ብሏቸዋል። ለሰይፍ እየተጣሉ ደስ ብሏቸዋል። ለእሳት ተጥለው ደስ ብሏቸዋል። በመንኮራኩር እየተፈጩ ደስ ብሏቸዋል። ሰላም ክርስቶስ ከነርሱ ጋር ስለሆነ ነው። ከማን ጋር ናችሁ ወገኖቼ ሆይ? ከማን ጋር ናችሁ ወገኖቼ ሆይ? ኢየሱስ ክርስቶስ የሌለበት ሕይወት የሰላም ሕይወት አይደለም። ክርስቶስ የሌለበት ሕይወት የሰላም ሕይወት አይደለም። ከክርስቶስ ጋር ኑሮ ከኢየሱስ ክርስቶስ ጋር ግሩም ነው።
ወገኖቼ ሆይ አህዮች ብንሆንም በደለኞች ብንሆንም የሰላም ጌታ በላያችን ተቀምጦ ወደ ኢየሩሳሌም መግባት ይፈልጋልና እባካችሁ ለክርስቶስ እሺ እንበለው፣ ተፈተን እንምጣለን፣ ሳይንቀን በእኛ ላይ ይቀመጣል። የሰላም አምላክ ከሁላችን ጋር ይሁን። ኃይልህ ሲገለጽ በሰማይ